አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ ደገር የሚሄድ የቤት እቃ እዚህ ጋር ኳሊቲ የሆኑ የቤት እቃዎችና እዚህ ጋር ደግሞ አልባሳት አለ ለአንድ ልጅ የሚሆን እና ለህፃን ልጅ ለአራስ ማለት ነው። እያንዳንዱን እቃ ዋጋ ማሳውቃችሁ ይሆናል። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ከዛ ይህ እቃ ስንት ብር ፈጅቷል መሰላችሁ? 219690 ብር ነው የፈጀው። 500 ብሩ የትራንስፖርት ነው። ፍሪጁን፣ ዳቦ መጋገሪያውና ምንድነው ቲቪውን ለማምጫ 300። ከዛ እነዚህን ደግሞ እነዚህ እቃዎች ከደሴ ነው የገዛኋቸው ማለት ነው። የነዚህ ወንበር ደግሞ 150 ብር የመጣበት ሆኖ 500 ብር ነው ማለት ነው ትራንስፖርት የፈጀው። እያንዳንዱን እቃ ዋጋ እነግራችኋለሁ ማለት ነው። እቃ ደግሞ እየቀነሰ ነው ስላችሁ አሁን ለምሳሌ 1000 ብር የቀነሰ እቃ ከዚሁ እነግራችኋለሁ ማለት ነው። እዚህ ጋር 315 ሞዴል ፋን ሲስተም ያለው ቆንጆ ፍሪጅ መካከለኛ፣ ትልቅ የማይባልም ትንሽ የማይባልም፣ ያው እኔ ለብዙ ቤተሰብ ከሆነ ያንሳል። እኔ ለራሴ አንሶኛል። ያው ነግራችኋለሁ ብዙ ጊዜ የማያደጋግም እቃ ግዙ ብያችኋለሁኝ። ይሄ 315 ሞዴል ነው። እዚህ ጋር ካርቶኑ እንደምታዩት ማለት ነው። ፋን ሲስተም ስላለው ቆንጆ ነው። ስጋ ካስገባቸው ያው በረዶ የሚሆነው ስጋው ብቻ ነው። ግርግዳው ላይ በረዶ አይለጥፍም። በዛ ላይ ደግሞ 325ቱ ይሄ ጋር እኩል ነው። ወላኪን በረዶ ቤቱ ወደ ታች ትንሽ ወደ ላይ ከፍ ይላል ማለት ነው። ይጠባል ፋን የሌለው ማለት ነው። ይሄኛው ፋን ስላለው ቆንጆ ነው። እንደምታዩት ዋጋው 76000 ብር ነው የገዛሁት። እዚህ ጋር እንደምታዩት 76000 ብር። ከዛ ምን አለ ደግሞ እዚህ ጋር ቲቪ 43 ኢንች ከነ ሙሉ እቃው ነው። ቲቪ 1000 ብር ቀንሷል ማለት ነው። 50000 ብር ቲቪው፣ ሙሉ እቃውን ደግሞ 7500 ብር ገዝቼላታለሁ። ሰሃኑ፣ ሪሲቨር፣ እዚህ ጋር አክሰሰሪዎቹ ፌስታልም ውስጥ አለ ማለት ነው። ሙሉ እቃው እንደዛ ነው። ዲሽ ከነ ሙሉ እቃ የሚባለው ቲቪው ደግሞ ለብቻው 50000 ብር ነው። ዲሽ ከነ ሙሉ እቃው 7500 57500 ብር። እዚህ ጋር እንደነገርኳችሁ 1000 ብር ቀንሷል ማለት ነው። ሌላው ኤኮሳን ነው። ኤኮሳን 2 ክብ ባትራዎችና አንድ ደግሞ የኬክ ያለው ነው። ይሄ በአንደኛው 28000 ብር ነው የገዛሁላት ማለት ነው። 28000 ብር። ሲልቨር ከረስት የተች ስቶቭ ማለት ነው። ይሄ ቆንጆ የሚባል ስቶቭ ነው። እንግዲህ እስከዛሬ 10500 ብር ነበረ። አሁን 9000 ብር ነው የገዛሁት። ያ ማለት ከስንት ቀን ከ3 ወይም ከ4 ቀን በፊት 10200 ገዝቼው ነበረ። አሁን 9000 ብር ሆኗል ማለት ነው። አልሐምዱሊላህ አንዳንድ እቃዎች ረህማ እየኖራቸው ነው ማለት ነው። እዚህ ጋር ደግሞ ኒማ የስጋና የሽንኩርት መፍጫ 5000 ብር። እዚህ ጋር ማራቢያ ኳሊቲ 3200። ሀገረኛ ሲኒ እዚህ ጋር እንዲደርዘን አለ፣ እዚህ ጋር እንዲደርዘን አለ። አንዳንድ ረከቦት ለአንድ ሰው ከነሲኒው እዚህ ጋር አለ ማለት ነው። ያው አንዱን ያወጣሁት አንዱን ካያችሁት በቂ ነው ብዬ ስላሰብኩ ነው። እዚህ ጋር እንደምታዩት ማሻአላ ድምቅ ያለ ቆንጆ የጅማ ረከቦት ነው። 1800 ብር ነው አንዱ። ይሄም 1800 እንዴት ታሸገ ነው እንጂ ይሄ ጋር ተመሳሳይ ነው ማለት ነው። 3600 ብር 2 ረከቦት። 1200 ብር ደግሞ ሀገረኛ ሲኒ ይሄንን የመሰለ በቀዩ ከለር ያረኩላት ማች እንደሆነላት ነው። ይሄ አንደኛው ለእናቷ አንደኛው ለአማቷ ማለት ነው። ሌላ ምን አለ መሰላችሁ? ሱፍራ አላት። ሱፍራ በሁለተኛ ደረጃው ነው ግዢ ያለችኝ። ለምንድን አንደኛው ዋጋው በጣም ኦቨር ነው። 2 ነው። አንደኛው እዛ ጋር እንደምታዩት አንዱን ለእናቷ አንዱን ለአማቷ ነው። ፀጉሩ ምናምን ቆንጆ ሆኖ እያለ ይሄ ልፍስፍስ ይላል። እንደገና ደግሞ ይነጫል። ሁለተኛው ማለት ነው። ይሄ 2100 ብር ነው አንዱ። 1 ሜትር በ1 ሜትር ማለት ነው። አንዱ 2100 ብር ነው። ያ ጋራ ሲደመር 4200 ብር ይሆናል። በአንደኛው ግን 2700 ደርሷል። አሁን ይሄ ሳሩ ሱፍራ ብቻ ጭማሬ ነው የምላችሁ። ከዛ ምን አላት እዚህ ጋር እንደምታዩት የፍሪጅ ሰሃን አለ 1200 ብር። 5 ሴሪ ነው ባለ ክድን የሚደረገው ማለት ነው። እንደምታዩት
ባለቁልፍ ማለት ነው። እዚህ ሀገር ባለቁልፍ ነው የሚባለው። እና ይሄ 1200 ብር 5 ሴሪ ነው ማለት ነው። ከዛ ሌዘር አላት። ሌዘር 3600 ብር እጅጌም ኮፍያም ያለው። ወንበሩ ደግሞ የጣውላ ይሄንን 4500 ብር። የፌሮ ምድጃ 1800። እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ 2600 ብር። የቁርጥ ሳህን ግማሽ ደርዘን በአራት ማዕዘኑ 1200 ብር፣ አንዱ 200 ብር ነው። ግማሽ ደርዘን ደግሞ በክቡ 840 ብር። እዚህ ጋር ደግሞ 6 ፍሬ የሾርባ ሳህኖች አሉ። እነዚህ ደግሞ 600 ብር፣ አንዱ 100 ብር ነው ማለት ነው። የቆሎ ሳህን 3 ፍሬ 6 ፍሬ 300 ብር፣ አንዱ በ50 ብር ነው። ሰርቪስ ነጭ ነው የምፈልገው ብላይ ነው የዚህ ማሽ ያላደረኩላት ማለት ነው። 850 ብር ሰርቪሱ። እቃዎቿ እነዚህን ይመስላሉ። ያው ይሄንን ፈትቼ ሁሉንም ቸክ አድርጌ ምናምን ነው የገዛሁት ማለት ነው። ከዛ አልባሳት ነው። አልባሳት ለ12 ዓመት ልጅ ማሊያ፣ ለ12 ዓመት ልጅ ቱታ፣ ለ12 ዓመት ልጅ ቁምጣ ከነ ቲሸርቱ አለ። እሱን እየዘረጋው ላሳያችሁ፣ ዋጋውንም ልንገራችሁ። መሪያ እዚህ ጋር ለ5 ወር ልጅ ያው ከራስ ለወጣ ማለት ነው ኮምፕሌት ነው ማሳያችሁ። ማቀፊያም ያለው ይሄ ቱታ ነው። ያው የሚመጣው ክረምት ስለሆነ እንደዚህ ጥቅልል ብሎ ለመልበስ ቆንጆ ነው። እዚህ ጋር ሸሚዝ አለ፣ የራሱ ሱሪ አለው ማለት ነው። ይሄ ሁለት ልብስ ማለት ነው እንደዚህ ሆኖ። ከዛ ደግሞ እዚህ ጋር ሱሪ አለ፣ ፓካውት አለ፣ ሶስተኛ ልብስ ማለት ነው። 3 ልብስ አንድ ማቀፊያ ጋር አላት ማለት ነው። ይሄ 1500 ብር ነው። የዳይፐር ቲሸርት ወይም ምን ነበር በአረበኛ ረሳሁት። የዳይፐር ቲሸርት 3 ነው የገዛሁት። እነዚህ 3ቱ 1500 ብር ናቸው። አንዱ 500 ብር ነው ማለት ነው። አንድ ይሄ ያው 3 ሳይዝ አርገሽ ነው ግዢ ያለችኝ። ከ12 ወር እስከ 18 ወር ማለት ከአንድ አመት እስከ 1 አመት ከ6 ወር ማለት ነው። ይሄ ከፍ ያለ ነው። ከዛ ደግሞ እዚህ እችኛዋ ደግሞ 3ቱንም 3 ሳይዝ አርጊ ብላይ ነው በነገራችን ላይ። እስከ 6 ወር ድረስ ነው ይሄ የሚለው። ከ3 ወር እስከ 6 ወር ነው የሚለው። እጅጌ ያለው ነው ይሄ። ከዛ ይሄኛው ደግሞ ይሄ መካከለኛ ነው። አንዷን አነስ ያለ ብላይ ነው። ከ6 ወር እስከ 9 ወር ነው ይሄ የሚለው። ያው በሚለው ሳይሆን እንደ ልጆቹ መፋፋት ይሆናል ማለት ነው የሚለበሰው። ከዛ እዚህ ጋር ዳይፐር 3 ቁጥር ነው የገዛው። ማን ነው 3 ቁጥር ነው የገዛሁት። ይሄንን 700 ብር ነው የገዛሁላት ማለት ነው። ዮዮ ነው እንደ በፊቱ ጉድ ቤቢ ምናምን ጠፍቷል። 36 ፒስ ነው ይሄ ቆንጆ የሚባል ይሄ ነው ማለት ነው። እዚህ ጋር ደግሞ ለ12 አመቱ ልጅ ማሊያ ይሄንን አያችሁት። ይሄንን 1200 ብር በአንደኛው ማለት ነው ቆንጆ በሚባለው። ከዛም የበለጠ አለ በነገራችን ላይ እሷ የመረጠችው ይሄንን ስለሆነ ነው። ከዛ ቁምጣ ደግሞ አለ ለ12 አመት ልጅ ቁምጣ ከነ ቲሸርቱ እንደዚህ ሆኖ ይሄ 900 ብር ነው ቲሸርቱ። ይሄኛው ደግሞ 1500 ብር ነው እንደዚህ ሆኖ አንድ አላባሽ ማለት ነው፣ አንድ ልብስ ማለት ነው። እዚህ ጋር ደግሞ ቱታ አለ። ቱታ ግን ትንሽዬ ከፍ የሚለው ይመስለኛል አለው ዓለም ግን ከሚያንስ ቢበዛ ነው የሚሻለው፣ ምክንያቱም እያደገ ስለሚለብስ ማለት ነው። ቱታ ደግሞ ለቀቅ ሲል ነው በመሰረቱ የሚያምረው። ይሄንን 4000 ብር ነው የገዛሁት። ሱሪ ጃኬት እና ምንድነው ከውስጥ የሚለበስም አለው ማለት ነው። የውስጡን ማሳያችኋለሁ። እኔ እንደ ልጆቹ ይለያል በነገራችን ላይ ለ12 አመት ልጅ ነው ይሄ ቁጥሩም ማለት ነው። አያችሁት? ይሄ ጃኬቱ ነው። በጣም ነው የሚያምረው ማሻአላ። ከዛ ከውስጥ ደግሞ የሚለበስ ይሄ አለው ማለት ነው። ከዛ ሱሪ ይሄ ነው። አያችሁት? በጣም ነው የሚያምረው ማሻአላ ተባረከ ረህማን። ኳሊቲ ነው። ያው ቱታ ውድ ነው በነገራችን ላይ 8000 የሚሸጥ አለ ለ12 አመት ልጅ ማለት ነው። እንደ ያቅማችሁ ነው ማለት ነው። ይሄ ቆንጆ ነው። ኳሊቲነቱም አሪፍ ነው እና እዚህ ጋር ደግሞ 2700 ብር 36 ቁጥር ሲኒከር ጫማ የሚያምር ቆንጆ ጫማ ገዝቼላታለሁ ማለት ነው። እንግዲህ የዛሬ ገበያችን ይሄን ይመስላል። አንድ ነገር አደራ ልላችሁ ፈልጋለሁ ማለትም ቤተሰቦቻችሁን ቁጥሬን ትሰጡና መስጠቱ ክፉ አይደለም። እኔ ቢጠይቁኝም ችግር የለውም። ግን
በአሁኑ ገበያ ለምሳሌ የአንድ ሰው ልብስ ስንት ይፈጃል፣ ስንት ብር ነው ምናምን እንደዚህ አይነት ነገር ነው የሚጠይቁኝ። እኔ ደግሞ እንደ ልብሱ ነው። አሁን ለምሳሌ ሱሪ በአንድ ሺህ ምናምን ማዘውኝ ይገዛለሁኝ፣ ሱሪ በ3000 ምናምን ማዘውኝ ይገዛለሁ ማለት ነው። ያ ማለት ገበያ እንደሰጠኝ ነው እኔ የምገዛው። እነሱ የሚመስላቸው ደግሞ እኔ እንጃ ወላሂ ስላቸው የክፋቻ ነው የሚመስላቸውና ቁጥሬን ይሄን እቃ ገዝታ ታደርሳለኝ ነው እንጂ እቃ አላት ብላችሁ ቁጥሬን አትስጧቸው። ምክንያቱም እኔ ክፋቻ አይደለም የሚመስላቸው እነሱ እንደዛ ስለሆነ ነው። ብዙ ሰዎች ይደውሉልኛል በቀን ይሄንን አስመርጭን፣ ይሄንን የዝህን ዋጋ ንገሪን ምናምን ይሉኛል። እማቀውን እናገራለሁ፣ ግን ደግሞ እኔ ጋር ያልሆነን ነገር እንዴት አድርጌ ልንገራቸው? አሁን ቀሚስ አስመርጭን፣ ሱሪና ሸሚዝ ለአንድ ሰው ሙሉ ልብስ አስመርጭን፣ እንደዚሁም ደግሞ እቃ ይሄ ስንት ነው፣ ይሄን ስንት፣ እንደገና ደግሞ ገበያ ላይ እንደዚህ ነው ብዬ ስነግራቸው አስተያየት አርጊልን ምናምን ይሉኛል። እኔ ሻጭ አይደለሁም እንደምታውቁት፣ እየገዛሁ ነው የማደርስላችሁና እሱን ነገር ለቤተሰቦቻችሁ ቁጥሬን ስትሰጡ እንትን ብትሉልኝ፣ ያኔ ያለውን ነገር አስረድታችሁ ቢሆን ለኔ ችግር የለውም እንደነገርኳችሁ። ግን እነሱ እኔ ከፍቼ ይመስላችኋል፣ ገባችሁ? አልናገርም ወይም ይሄንን ያላቀውም ስላቸው የክፋቻ ነው የሚመስላቸው ማለት ነው። እና ሀባይብ የምትፈልጉትን እቃ ያው በዋትስአፕ ጻፉልኝ። ቴሌግራም ብዙ አይነት ግሩፕ እያስገቡኝ ተቸግሬ ነው የተውኩት። በዋትስአፕ የምትፈልጉትን እቃ ዝርዝርና የሚሄድበትን ቦታ ስማችሁን እያደረጋችሁ ጻፉልኝ። እኔ ደግሞ አካውንት ልክላችኋለሁ፣ ትልኩና አገዛላችኋለሁ። በወረፋችሁ መሰረት ነው። ታዲያ ለምሳሌ እኔ ዛሬ አካውንት ላኪልንና እንላክ ብላችሁኝ ልኬላችሁ ፋዲካ እንኳን ያኔ ወረፋ ካለልኝ ልክላችኋለሁ። ወረፋ ካለኝ ግን አልክም፣ የዛን ቀን ማለት ነው። ወረፋ ሳይኖረኝ እኔ ልኬላችሁ 8 ቀን 15 ቀን አድራችሁ ስትልኩልኝ እስከዛ ድረስ እኔ ስራ ፈትቼ አልጠብቃችሁም። ሌላ ወረፋ ያኔ ሌላ ባለተረኛ እይዛለሁ ማለት ነው። ያኔ እገዛለሁ የነዛን ሰዎች። ያ ማለት እናንተ ከናንተ በፊት የላኩትን ሰዎች መጠበቅ አለባችሁ ማለት ነው። እና ይሄንን ይመስላል ሀባይብ፣ ግልጽ ለማድረግ ያክል ነው። አንዳንድ ሰዎች ያው ዛሬውኑ ከደወሉ ዛሬውኑ እንስተናገድ፣ ዛሬውኑ ከላክን ደግሞ ዛሬውኑ እንስተናገድ የምትሉ ልጆች ስላላችሁ ለዛ ነው ይሄንን ማብራራላችሁ። እኔ ሰው እንደመሆኔ ያው የምችለውን ነው የምሰራው በቀን ውስጥ ማለት ነው። ስልክ አናግራለሁ፣ ይሄን ሁሉ እቃ ዙሬ እገዛለሁ። ከዛ እቃ ማድረስ አለ፣ የግል ህይወት አለ፣ ብዙ ነገር አለው። ለዛ ነው ሀባይብ። ከወደዳችሁት ላይክ እና ሼር አይረሳ። ሰላም ሁኑ።